በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በሕያው እግዚአብሔር ጸጋ በያላችሁበት በመሆን ከኛ ጋራ ቅዱስና ሕያው የሆነውን አምላካችንና አባታችንን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል የምታከብሩ የምታመልኩ ሁላችሁ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ጌታ ረድቶን ባሳለፍናቸው ጊዜያት በተለይም ከአብይ ጾም መግባት ጋር ተያይዞ በነበሩት ሰሙኖች ሁሉ እንደዚህ ባለ ሁኔታ የተወያየን የእግዚአብሔርን ቃል ይዘን በመቅረብ እንዳገለገልን እናንተም ደግሞ አብራችሁን በመሆን እግዚአብሔር እንዳከበራችሁ ጌታ የተወደደ ጊዜ እንደሰጠን ብዙዎቻችሁ ታስታውሳላችሁ። እንዲሁ ባለ ሁኔታ አገልግሎታችን እንደሚቀጥል በተለይ በሳምንት የሚሆኑትን የመጀመሪያውን ቀን ወይም ደግሞ እሁድን እንዲህ ባለ ሁኔታ የቃሉን እየተካፈልን እንደምናሳልፍ ጠቆም አድርጌ ነበር ከዚህ በፊት በነበረን ጊዜ። በዚሁ መሰረት ዛሬንም እንዲሁ ከእናንተ ጋራ በዕለቱ ከሚታሰበው የወንጌል ክፍል ጋራ በማያያዝ ለመካፈል እንዲህ ባለ ሁኔታ በፊታችሁ ሆነናል። ከኔ ጋራ ወንድሜ አዲስ ይርጋለምና ወንድሜ ያሬድ ተስፋዬ አብረውኛሉ። ቅዱሱን የእግዚአብሔር ቃል እየተጨዋወት ነው እየተነጋገር ነው። በቃሉ ምክር ሁላችንም እግዚአብሔርን በጋራ እናመልካለን። የቃሉ ባለቤት የሕይወታችን ጌታ ቅዱስና ሕያው የሆነው አምላክ በነገር ሁሉ እንደሚረዳን እንዲሁ ለመናገር ብቻ ለማለት ብቻ ለማስታወስ ብቻም ሳይሆን ቃሉ ሕያው ስለሆነ አልፎ ስለሚሰራ የሚሰሙ ሰዎችን ለሕይወት በሚሆን ቅኝት ስለሚያቀና ይህንን በማመን ነው የምንካፈለውና እናንተም በዚህ ልብና መንፈስ በጸሎትም ጭምር አገልግሎቱን በመደገፍ አብራችሁን ስለምትሆኑ ስለእናንተም እግዚአብሔርን እናከብራለን፣ እናመሰግናለን። እንግዲህ በተደጋጋሚ በነበሩን የውይይት ጊዜያት እንዳነሳ ነው ወንጌል በየትኛውም ቀንና ሰዓት በመጽሐፍ ቅዱስ ውስጥ የተጠቀሱ የወንጌል እውነቶች በየትኛውም ጊዜና ሁኔታ ለጥቅማችን የምንካፈላቸው ናቸው። ከበዓላት ጋር ተያይዞ አሁን በእኛ አገር ባደግንበትም ቤተ እምነት ልማድ እና ስርዓት እንዲሁም ደግሞ እኛም ጤናማ መሆኑን አይተን ገንዘብ ባደረግነው በእንዲሁ አይነት ግጻዌ እንዲህ ባለ ሁኔታ መካፈሉ አንዳንድ የመጽሐፍ ቅዱስ ክፍሎችን በጋራ ሰዎች እንዲያስቡ ስለሚጋብዝ ትኩረት እንዲደረግባቸው ስለሚጋብዝ እንደ በጎ ተመልክተን ይሄንኑ ገንዘብ በማድረግ በእንዲህ አይነት ሁኔታ እያገለገል እንደሆነ ታውቃላችሁ። አሁንም ቀን ለሰው እንጂ ሰው ለቀን ስላይደለ ቀናት በእኛ አገልግሎት ወይም ሕይወት የሚዋጁ ናቸው ለጌታችን ለኢየሱስ ክርስቶስ ወንጌል። ከዚህ የተነሳ በተለይ ከትንሣኤ በኋላ ያለው ሳምንት እሁድ ዳግም ትንሣኤ ወይም ዳግማዊ ትንሣኤ በመባል ይታወቃል በሀገራችንና እንደሚታወቀው ጌታ ኢየሱስ ክርስቶስ አንድ ጊዜ ነው ስለ ሁላችንም ራሱን አሳልፎ የሰጠው። አንድ ጊዜ ነው እኛን ስለማጽደቅ ከሙታን የተነሳው። ይሄው ትንሣኤና ሕይወት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ወደ መጣበት ወደ አባቱ ተመልሷል። ደግሞ እንደገና ተመልሶ ይመጣል። ይሄ ብሩክ ተስፋችን ነው። ጌታ ኢየሱስ ክርስቶስ ከዚህ በኋላ ላይ ሞት ከዚህ በኋላ በሰው የሚሆነው ድካምና የትኛውም ነገር ላይሆንበት ጌታ ኢየሱስ ክርስቶስ ሞትንም ከዛ ጋር የተያያዘውን መከራ ሁሉ ድል ነስቶ በክብር እንዳለ ይታወቃል፣ ይታመናል። የዕብራውያኑም ጸሐፊ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው እንዳለው ባልተለወጠ ማንነት እንደገና በዛው የዕብራውያን ጸሐፊ መልእክት ምዕራፍ 7 ቁጥር 15 ላይ በማያልፍ የሕይወት ኃይል የተሾመ ሊቀ ካህናት መሆኑ ተገልጧልና በማያልፍ ጊዜ በማይሽረው ሕያውነት ሊቀ ካህናት የሆነው ጌታ ኢየሱስ ክርስቶስ በየሳምንቱ አይሞትም፣ በየሳምንቱም አይነሳም። ዳግም ትንሣኤ ሲባል የተነሳው ኢየሱስ ያልተነሳለት ልብ ነበረ። ያም በዚህ ወንጌል እንደምንመለከተው ዮሐንስ ወንጌል ምዕራፍ 20 ላይ እናነበዋለን።
ከቶማስ አለማመን ጋራ ወይም ትንሣኤውን አሜን አለማለት ጋራ ተያይዞ ሐዋርያት ጌታ በተነሳበት ዕለት ተሰብስበው ባሉበት በዚያው ቀን ምሽት ጌታ ኢየሱስ ክርስቶስ መነሳቱን ሰምተዋል። ደግሞም ጌታ ወዳሉበት መጥቶ ጎኑንም እጆቹንም አሳይቷቸዋል። ትንሣኤው በሴቶቹ የተነገረው በማለዳ በምድሪቱ የናኘው የጌታችን የኢየሱስ ክርስቶስ ሕያውነት ዜና እውን መሆኑን አይኖቻቸው አይተው እጆቻቸው ዳሰው ክርስቶስ በመካከላቸው ተገኝቶ ያንን እውነት አረጋግጦላቸዋል። የሆነ ሆኖ እንደ አለመታደል እንበለው ለውይይታችንም በሚሆን ሁኔታ በዚህ ሁሉ ነገር ውስጥ ያልነበረው ግን ትንሣኤውን ሰምቶ እንኳን እናንተ አውርታችሁ ፊቴ መጥቶ እንኳን ቆሞ ባየው በተወጋው ጎኑ ጣቶቼን ካልጨመርኩ የቆሰለ አካሉን በእጆቼ ካልዳሰስኩ አላምንም ብሎ የነበረው ቶማስ ዜናውን ሰምቷል። ግን ዜናውን አሜን ሳይል አንድ ሳምንት ማለፉን ምክንያት በማድረግ ለቶማስ ትንሣኤ ልቡና የሆነበት መንፈሱ የነቃበት የተነሳው ኢየሱስን ያየበት ቀን ነውና ምንም ክርስቶስ የእግዚአብሔር ክርስቶስ ሞትን ድል ያደረገው ክርስቶስ ከሙታን በላይ ሆኖ ሞትን ድል ነስቶ በምድሪቱ በሕያውነት እየተንቀሳቀሰም ቢሆን እና ያ ዜና ምድሪቱን ሞልቶ ሴቶቹ ጭምር አይተው በጣም ብዙ ሰዎች ተመልክተው እግዚአብሔርን እያደነቁ ግን ለሱ ሕሊናና ልቡና ጌታ ኢየሱስ አልተነሳም ነበር እና ይሄ ኢየሱስ በሌላ ቋንቋ ለቶማስ እንደሞተ ነበር ማለት ነው። ካልተነሳ መሞቱን አረጋግጧል። መሞቱን ያውቃል፣ መሰቀሉን ያውቃልና መቃብር ውስጥ ነው ያለው። ለሱ እንግዲህ ሕያው የሆነው ጌታ ለቶማስ መቃብር ውስጥ ከሆነ እንግዲህ ጌታው ሞቶበታል ማለት ነው። ለአንድ ሳምንት ያህል የጌታን ትንሣኤ ሳያስተውል ነው የኖረው። ይሄ በጣም አሳዛኝ ታሪክ ነው። የእሱ አንድ ሳምንት ነው። ምናልባት ለዓመታት እድሜ ልካቸውን ደግሞ እንደ ምድሪቱ ታሪክ 2000 ዓመት ዛሬም ክርስቶስ ያልተነሳላቸው በልባቸው ትንሣኤ ልቡና ያላገኙ የማያስተውሉ ወይም የማያምኑ ሰዎች ይኖራሉ። ከዚህ የተነሳ ይሄንኑ መነሻ አድርገን ነው የምንወያየውና እንደው ላለመቆንጸል ትንሣኤውም በክርስትና እውነት አብይ ዜና ስለሆነ ይሄንኑ ደግመን ለማስታወስ ከመጀመሪያው ቁጥር አንስቶ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ ያለውን አነበውና በዋናነት ከቁጥር 26 ጀምሮ እስከ 29 ባለው ክፍል ከ8 ቀን በኋላ በሳምንቱ የሆነውን ነገር በተመለከተ የተመዘገበውን አንስተን ትኩረት የምናደርገው እዚህ ላይ ይሆናል። የሆነ ሆኖ ምዕራፉ ወጥ ከመሆኑ ጋር ተያይዞ የያዘው የትንሣኤውን ዜና ከመሆኑ ጋር ተያይዞ ክርስቶስ በታላቅ ኃይልና ስልጣን ከሙታን ተነስቷል፣ ለነ እገሌም ታይቷል፣ ሕያው ነው ጌታ ኢየሱስ የሚለውን እውነት ለመመስከር የሚሆን የወንጌል እውነት ስለሆነ ከላይ ጀምሮ ያለውን በማንበብ ማስታወሱ ተገቢ ነው። ምክንያቱም ትንሣኤ የምንሸትበት ጊዜ ነውና ይሄ መዓዛ የሁላችንንም ልብና አእምሮ መያዝ አለበት እና በተለይ በትንሣኤ ወቅት ያው ከረጅም ጊዜ መታቀብ በኋላ በተለይ ያው በጾም የሚታለፍ ወቅት ነው በሀገራችን ሁኔታና ሰው ለመብሉ ለመጠጡም የሚለቀቅበት ጊዜ ነውና ምንም እንኳ ነቃፊዎችን ባንሆን ይሄ ነገር ክፉ ነው ባንልም ግን የትንሣኤ ሰሞን ከሌላው ይልቅ የወጥ ሽታ ምድሪቱን ይሞላታልና ትዝ ይለኛል አንድ ሰው በትንሣኤ ወቅት እንደው በባስ መሳፈር በህዝብ ባስ ማለት ነው መሳፈር እንደው ይከብደኛል። ምክንያቱም ሁሉም ወጥ ነው የሚሸተው ዶሮ ወጣ የሚል ነገር በአንድ ወቅት መናገራቸውን አስታውሳለሁ እና ወቅቱ ያው ከትንሣኤ ጋር ተያይዞ ሰዎች ብዙ ነገር የሚለዋወጡበት ጊዜ ነው እና ደስታ፣ መብልና መጠጥ፣ መገባበዝ፣ ቤተሰባዊነት፣ ማህበራዊ ነገር
በተለይ ደግሞ ከትንሣኤ ቀጥሎ ባሉት ጊዜያት እንደው አክፋይ ይዞ ሰው የሚያከብረውን የሚጠይቅበት ቤተ ዘመዱን የሚያይበት ጊዜ ነው። በራሱ ክፉ አይደለም ባህሉ። የመገናኛ አብሮ የመሆኛ የመጠያየቂያ አብሮ መብላት በራሱ ነውር አይደለም። አንዳንድ ጊዜ እሱን እንደ ነውር የመቁጠር ችግሮችም ይታያል እና እሱም ነውር አይደለም። እውነቱን ለመናገር ምንም ክፋት የለውም፣ ጤናማ ነገር ነው። እሱን እየነቀፍን አይደለም። ግን ደግሞ የታረደውን በግ ጌታ ኢየሱስን ደግሞም ትንሣኤውን ሞት የተሸነፈበትን ትኩረት አድርገን ካላየ ነው ሌላ ነገር እያወደን ከትንሣኤው መዓዛ በላይ የወጥ መዓዛ የምግብ መዓዛ ጎልቶ እየተሰማን በክርስቶስ ትንሣኤ ውስጥ ያለውን መለኮታዊ ስራ ቸል ካልነው ኪሳራ ስለሚሆንብን ሁሉም እንደዛ ተኝቶ ነው ያለው ማለት አይደለም። ግን አሁንም ክርስቶስ ያልተነሳለት ወይም ደግሞ ክርስቶስ በልቡ ገና በትንሣኤው ግርማ የማይታየው ማንነት ይኖራል እና ይሄንኑ ለማድረግ ደግሞ ይሄንኑ ለማስታወስ የሚሆን አገልግሎት እንደሚሆንልን ተስፋ እናደርጋለን። ቃሉ የታመነ ነው። አነበዋለሁ ከመጀመሪያው ጀምሮ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማልዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር መጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱ ወደ ቤታቸው ደግመው ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንስ ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆንክ ወዴትም እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያምም መጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረች። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ
ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባው አላምንም አላቸው። ከ8 ቀንም በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆቹም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ምስጋናና ክብር ለስሙ ይሁን። እንግዲህ በእነዚህ አሁን ባነበብኳቸው አንቀጾች ወይም ባነበብኩት ሙሉ ምዕራፍ ጠቅለል ባለመልኩ 3 ነገር ማየት እንችላለን። የመጀመሪያው ጌታ ኢየሱስ ሕያው እንደሆነ ከሙታን በተነሳበት ማለዳ የሆነውን ለመግደላዊት ማርያም መገለጡን፣ መላእክቱ የመቃብሩን ድንጋይ አንከባለው ትንሣኤውን ለማየት ወደዛ ስፍራ ለሚመጡ ምስክሮች ሁኔታውን ማመቻቸታቸውን፣ ጌታ ኢየሱስ ለዚች እህት ወይም ለመግደላዊት ማርያም መገለጡን እና በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ የተገኘውን እኛን ከእርሱ ጋር አስቆጥሮ የእግዚአብሔር ልጅ የሚያደርገውን የምስራች ጌታ መናገሩን እናስተውላለን። ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩም እና አትንኪኝ፣ ግን ሄደሽ ይሄንን ንገሪያቸው የሚለው ንግግሩ ጌታ ኢየሱስ ክርስቶስ በከፈለው ዋጋ በኩል እኛ የእግዚአብሔር ልጆች የሆንበት እውነት እውን መሆኑን የሚያረጋግጥ የማለዳውን የምስራች እናያለን። በሁለቱ አንቀጾች የምንመለከተው ይሄንን ነው። ከዛ ሲቀጥል በቀጣዩ አንቀጽ የምናስተውለው በዛው ቀን ምሽት ደቀ መዛሙርቱ በሮቻቸውን ዘግተው በተቀመጡበት ጌታ ኢየሱስ ክርስቶስ መገለጡን እና በተዘጋ ቤት አልፎ ገብቶ እጆቹን፣ እግሮቹን፣ ጎኑን እንዳሳያቸው ከዛ መፍ እንዳለባቸው መንፈስ ቅዱስን ተቀበሉ እንዳላቸው ከዛ በኋላ ይህንን የደህንነት እውነት ምስክር በመሆን ለዓለም ሁሉ እንዲያደርሱ ጌታ ኢየሱስ ክርስቶስ ለኃጢአት ስርየት የሚሆነውን ምስራች ይዘው የሚሮጡ ደቀ መዛሙርቱን ለዚህ ተልእኮ ማዘዙን እናያለን። እና ይሄ በሆነበት ጊዜ ደግሞ አንድ ደቀ መዝሙር ጎሎ ነበር። ይሄ ደቀ መዝሙር እንዳልነበረ ተሰምሯል። በዚህ በሁለተኛው ክፍል የምናስተውለው ይሄንን ነው። ከዛ ሲቀጥል እንግዲህ 3ኛው ነጥብ የጌታችን የመድኃኒታችን የኢየሱስ ክርስቶስ አንድን ሰው በአድራሻ ፈልጎ መምጣቱንና ቶማስን ለመርዳት ጌታ የሄደበትን ርቀት የሚያስገነዝብ ነው። ከዛ ሲያልፍ የዚህ ምዕራፍ ብቻም ሳይሆን በአጠቃላይ የዮሐንስ ወንጌል ጥቅል የመጽሐፉ ዓላማ ምን እንደሆነ በመጨረሻው ቁጥር ሐዋርያው አስምሮ ተናግሯል።
እንግዲህ በዚህ ክፍል እነዚህን እውነታዎች ነው ጠቅለል ባለመልኩ የምንመለከተውና እንደው ትንሣኤን የሚያህል ነገር እኛም በዓል አድርገነው የባለፈው ሳምንት የወንጌል ክፍል አድርገን ልናልፈው ስለማይገባ ትንሣኤ የሁል ጊዜ ዜናና ዝና ስለሆነ ከመጀመሪያው ክፍል እንደው መልእክት የሚሆኑ ጌታ ኢየሱስ ተነስቷል ከሚለው ትንሣኤ ጋር ተያይዞ ያለውን ነገር እናንሳና አንቀጽ በአንቀጽ ጠቅለል ባለ ሁኔታ ወደ ዕለቱ የትኩረት ነጥብ እንሄዳለን። ዞሮ ዞሮ ጌታ ኢየሱስ ተነስቷል፣ ከሙታን ተነስቷል፣ ሕያው ነው። የዓይን ምስክር የሆኑ ጆሮአቸው ሰምቶ ዓይኖቻቸው አይተው እጆቻቸው የዳሰሱት ደቀ መዛሙርት ይህን እውነት ነግረውናል። በቅዱሳት መጻሕፍት ዋጋ ተከፍሎበት ተጽፏል እና ይህንን ነው የምንካፈለው። ክብር ለአምላካችን ይሁን። የምናወራው ስለ ኢየሱስ ክርስቶስ ስለሆነ የትኩረታችን ማዕከል ስለሆነ የሕይወታችን ጌታ ስለሆነ ከሱ ውጭ የሚታየን ስለሌለ እሱም ብቻ እንድናይ ዓይኖቻችንን ጌታ ስለመግለጡ ከሱ ጋራ የምናነጻጽረው እንደሱም የምናየው አይደለም ከሱ በላይ ከሱ ምክትልም የምናደርገው ስላለመኖሩ ብቻውን ጌታ የሆነውን እኛን ለማዳን ከወንበዴ ጋር የተቆጠረውን ኃጢአታችንን የተሸከመውን ስለኛ ኃጢአት የተሰቀለውን የሞተውን ደግሞም በሶስተኛው ቀን ከሙታን የተነሳውን በክብር ዓይኖቻቸው እያየ ያረገውን ደመና ከፊታቸው ሰውራ የተቀበለችውን እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል የተባለለትን ሰዎች ሁሉ አብን እንደሚያከብሩት ወልድንም ያከብሩት ዘንድ ፍርድን ሁሉ የተቀበለውን በክብር ያለውን በጌትነት በኃይል በስልጣን ደግሞ ለእያንዳንዱ እንደ ስራው ለማስረከብ የሚመጣውን ለቤተ ክርስቲያን የሚመጣላትን እሱን ስለምናወራ እሱን ስለምንጫወት እሱን ስለምንነጋገር በእውነት እንደ እድለኛ ራሳችን ልንቆጥር ይገባል እና ይሄንን በእምነት የምትሰሙ በደስታ የምትሰሙ አዎ ይሄ ለኔ የተከፈለ ዋጋ ነው፣ እግዚአብሔር አትርፎኛል በጌታ በኢየሱስ ሞትና ትንሣኤ በኩል ከዛም ሲቀጥል ደግሞ ይሄንን እንድረዳ ረድቶኛል፣ እንደ ልድያ ልቤን ከፍቶታል፣ እንደ ሳውል ዓይኖቼን ገልጧቸዋል እና አሁን ማዳኑን አይቻለሁ በእምነት የምትሉ እግዚአብሔር በጌታችን በኢየሱስ ክርስቶስ በኩል ያደረገው ምሕረት የምታምኑ ብቻም ሳይሆን እንድታምኑ እግዚአብሔር እንደረዳችሁ የምታምኑ እግዚአብሔር የረዳችሁ ሰዎች በእውነት እግዚአብሔርን በደስታ እንድታከብሩት በጌታ ፍቅር እንጋብዛችኋለን። ሕይወት ይሄ ስላልሆነ ጳውሎስ እንደተናገረው እግዚአብሔርን ተስፋ የምናደርገው ለዚህች ሕይወት ስላይደለ ይሄ አሁን ያለንበት ዘመን መች እንደሚጠናቀቅ ባናውቅም ግን በእያንዳንዳችን ሕይወት ህልፈት ስላለ ሞትም ስላለ በዚች ምድር ለዘላለም ስለማንኖር ደግሞ ትንሣኤ ስላለን ሞት የተሸነፈበት ትንሣኤ እና ሕይወት የሆነው ጌታ ኢየሱስ ይህን ዋጋ የከፈለው እኛን እርሱ ባለበት ለማኖር ስለሆነ ይህንን የምናምን ሰዎች በታላቅ ደስታ በእውነት እግዚአብሔርን ልናከብረው ይገባል። እግዚአብሔር ስላዳነን ብቻም ሳይሆን እንዳዳነን እንድንረዳ ስለረዳን። አዎ ጌታ ለሁሉ ዋጋን ከፍሎ ግን የተከፈለለትን ዋጋ የማያውቅ ጌታ ሕያው ያልሆነለት ጌታ አሁንም ለእርሱ ደካማ ሆኖ አቅም አልባ ሆኖ ምውት ሆኖ ከመቃብር በታች እንዳለ ሆኖ ለሚኖር ማንነት በእውነት የጌታ ምሕረት ዛሬም እጅግ በጣም አስፈላጊ ነው እና እንዲህ ስላልሆነ ጌታን ተስፋ የምናደርገው ደስ እያለን እግዚአብሔርን ልናከብር ይገባል። እስኪ የመጀመሪያውን ሳምንት እናስታውስ። ከመጀመሪያው አንቀጽ ከመጀመሪያው ሳምንት ምን እንማራለን? ምን እናስተውላለን? የጌታን ትንሣኤ ከማወጅ ጀምሮ ይሄንኑ በመናገር ብንጀምር መልካም ነው። ወንድሜ አዲስ በዚህ ዙሪያ በልብ ያለውን ከቃሉ ያገኘኸውን ብታካፍለን መልካም ነው። እግዚአብሔር አምላካችን የተባረከ ይሁን። የኢየሱስ ክርስቶስን ትንሣኤ የምንናገርበት ይህንን የማወጅ የመመስከር እግዚአብሔር እድል ስለሰጠን በዚህ አቅጣጫ ልባችን ስላልጨለመ ልባችን ስላልደነደነ እግዚአብሔር ትልቅ ምሕረት ስላደረገልን እንዳነሳኸው ለእኛ በጣም ትልቅ እድል ነው። እግዚአብሔርን የምናመሰግንበት ትልቅ እድል ነው። የእግዚአብሔር ስም የተባረከ ይሁን።
ኢየሱስ ክርስቶስ ከሙታን መካከል ተነስቷል። የምናመልከው እና የምንከተለው ሕያው የሆነ ሞትን ያሸነፈ ጌታ ነው። አሁን የምንከተለው የምናመልከው እንደዚህ ያለውን ጌታ ነው። ስለዚህ በጣም ደስ እያለን ነው የምንመሰክረው። ብዙዎች በመደነቅ እና በመገረም ስለሚመኩባቸው ሰዎች፣ ስለሚደነቁባቸው ሰዎች ይናገራሉ። አፋቸውን ሞልተው ሞዴል ስለሚያደርጓቸው ሰዎች፣ በህይወት እነሱን ለመምሰል ጥረት ስለሚያደርጉባቸው ሰዎች ይናገራሉ። በተለያየ ሁኔታ ድል ያደረጉ ሊሆኑ ይችላሉ፣ ያሸነፉ ሊሆኑ ይችላሉ። አሁን ግን የምናወራው፣ የምንነጋገረው፣ የምንመሰክረው እድል አገኘን የምንለው ማንም ሊሰብረውና ሊያሸንፉ ያልቻለውን ጠላት አቅም፣ የሞትን ኃይል፣ የሰይጣንን ጉልበት፣ የኃጢአትንም ኃይል ያሸነፈና ከሞት በመነሳቱ ምክንያት ለኛ ያንን ድል የሰጠ ጌታ ስላለን ነው። እና እርሱ የኛ ጌታ ነው፣ የህይወታችን ጌታ ነው። እንሰብከዋለን፣ ስለ እርሱ እንመሰክራለን። ክብር ለጌታ ይሁን። አንድ ነገር ግን በጣም እያስደነቀኝ ነበር አሁን ስታነሳ፣ በተለይ የትንሣኤው ዕለትና በዚያ ሰሞን ሌሎች ወንጌላት በእርግጥ ማቴዎስም ጠቅሶታል፣ የጌታችን የኢየሱስ ክርስቶስ ገዳዮችና ሰቃዮች የነበሩ ፈሪሳውያን፣ የህግ መምህራን፣ የአይሁድ እምነት መምህራን ሊቃውንቱ ምን አይነት የልብ ድንዳኔ ውስጥ ቢሆኑ ነው ያስብላል። ማለት የጌታ ኢየሱስ ክርስቶስን ትንሣኤ ከሞት መነሳቱን በቀጥታ ያንን ያዩ የተመለከቱ የመቃብሩ ጠባቂዎች ሄደው ነግረዋቸዋል። ከሞት መነሳቱን በጣም አስደናቂ ተአምራት ነው የሆነው እና በፍርሃት ውስጥ ነበሩ፣ በመንቀጥቀጥ ውስጥ ነበሩ። መላእክትን ባይናቸው አይተዋል እነዚያ ጠባቂዎች እና ሄደው የሆነውን ነገር በሙሉ ነግረዋቸዋል። ግን አንድ ጊዜ በቃ በጌታ ጉዳይ ላይ የልቡና መታወር ሰው ከገጠመው ምን አይነት አስቸጋሪ እንደሚሆን እያሰብኩ ነበረ። ይሄ በሁሉም ዘመናት ውስጥ ይሰራል ጌታን በተመለከተ። ማለት እነዚህ ሰዎች ኢየሱስ አይነ ስውሩን ሲያበራ በመቅደስ የነበሩ ሰዎች ናቸው። የሚያውቁት ግንባር የነበረውን ግን አይን አድርጎ አይን ሰርቶ ብርሃን ሰጥቶ በመካከላቸው እንዲመላለስ አድርጓል ጌታ ኢየሱስ ክርስቶስ። ይሄንን አይተዋል። ግን የአይነ ስውሩን ምስክርነት፣ የቤተሰቦቹን ምስክርነት ባለመስማትና ባለመቀበል ለጌታ ለኢየሱስ ክርስቶስ ልባቸው በጣም የተዘጋ ነበረ። አልዓዛርን ከሞት ማስነሳቱን በዓይናቸው አይተዋል። የራሳቸውን ሰዎች ልከው ሁኔታውን አጣርተዋል። ኢየሱስ ክርስቶስ አልዓዛርን 4 ቀን የሆነውን አስከሬን ከሞት ማስነሳቱን በደንብ በብዙ ማስረጃ ተነግሯቸዋል። ይህንም ያውቃሉ። ግን አንድ ጊዜ ጠልተውታልና እስከ መጨረሻው ርቀት እንዴት እንደሄዱ ጌታን ለመስቀል ለመግደል፣ በሱ ላይ የሐሰት ክስ ለመሰብሰብ፣ ህዝቡን ለማሳመጽ የሄዱበት ርቀት በጣም ከፍ ያለ ነበር። በራሱ የሊቀ ካህናውን ባሪያ ጴጥሮስ በሰይፍ ቆርጦት ነበረ፣ በስቅለቱ ሰሞን ስናነሳው እንደነበር እና ግን ጌታ ያንን መልሶ ገጥሞ ፈውስ ሰጥቶታል። ይህንንም ተመልክተዋል በዓይናቸው። ይሄ ሁሉ እንግዲህ ተአምራት ነው በዓይናቸው ፊት የተደረገው። ከሁሉ በላይ ደግሞ ከሙታን መነሳቱ ተአምራት ሁሉ ተአምር ነው። እንደተናገሩት ይህ አሳች ከመሞቱ በፊት በሶስተኛው ቀን እነሳለሁ ብሏልና መቃብሩ እንዲጠበቅ ብለው ወታደሮችን እንዲጠብቁ አድርገዋል። የራሳቸው ወታደሮች የነበሯቸው ሰዎች ናቸው እና እንዲጠበቅ አድርገዋል። ግን ኢየሱስ ከሙታን መነሳቱ የወታደሮቹን ምስክርነት እንኳን ሰምተው አልደነገጡም፣ አልፈሩም። ምንድነው ያደረግነው የሚለው እንኳን ቆም ብለው ለማሰብና ለማስተዋል አልሞከሩም። ማለት የጌታችን የኢየሱስ ክርስቶስን ትንሣኤ በአካል እዛው ተአምራቱን በማየት ያላመኑ ሰዎች እንዳሉ ስናስብ በጣም አስደናቂ ነው፣ አስገራሚ ነው። ዛሬ ከሺዎች ዓመታት በኋላ በእግዚአብሔር ቃል እውነት የተጻፈው ብርሃን በርቶልን ኢየሱስ ክርስቶስ ከሙታን መነሳቱን አምነን የዚህ የትንሣኤው ጌታ ምስክሮች መሆናችንን ስናስብ ይሄ ከኛ ዕውቀት እና መረዳት የመነጨ እንዳልሆነ እግዚአብሔር ይህን ብርሃን በልባችን እንደሰጠን
እግዚአብሔርም ስለ ክርስቶስ ኢየሱስ ሕያውነት በልባችን ያበራልን ይህን ብርሃን እንዴት ባለ ፍቅር፣ እንዴት ባለ ጥንቃቄ፣ እንዴት ባለ ደስታ ደግሞ የምንመሰክረው አዋጅ እንደሆነ ይህን እያሰብኩ ነበረ። እግዚአብሔር የተባረከ ይሁን። ማለት ዛሬ ጌታን የትኛውንም ያክል ታምራት ቢደረግ በሰዎች ሕይወት የትኛውንም አይነት ለውጥ ጌታ አድርጎ ሰዎች ቢያዩ፣ ሰዎች ከአጋንንት ስራት ተፈተው ቢያዩ፣ የሰዎች ሕይወት ተለውጦ ከእብድነት ድነው፣ ከጠጭነት ከሰካራምነት ሰዎች ድነው ቆመው እየተመላለሱ ሰዎች እያዩ ያንን ያደረገውን ጌታ ግን ለመቀበልና ለማመን ዛሬም ድረስ የብዙዎች አእምሮ ሐሳብ በጠላት እንዴት ተይዞ እንዳለ እናስተውላለን። እና የበራልን ብርሃን ቀላል አይደለም። ጌታ ሕያው ነው። አሁን ባነበብነውም ክፍል ላይ ጌታችን ኢየሱስ ክርስቶስ እንደዚህ ባለማመን ልባቸውን ለዘጉ ለአይሁድ የሕግ መምህራን፣ የሃይማኖት መሪዎች ራሱን ለመግለጥ ከትንሣኤ በኋላ አልሄዱም። ማለት የተሰጣቸው እድል አብቅቷል። ከዚህ በኋላ ምንም አይነት ተአምራት ራሱ ቢደረግ የማመን እድል እስከማይኖራቸው ድረስ ልባቸው ወደ ፍጹም ድንዳኔ ውስጥ ገብቷል። እግዚአብሔርን ቢያውቁም በመቅደስ ቢያገለግሉም የኪዳኑ አካላት ቢሆኑም ብዙ ነገር ያላቸው ቢሆኑም ግን ጌታ ኢየሱስ ክርስቶስን በተመለከተ እንዴት ልባቸው እንደደነደነ ያ ክፍል ያሳያል። በተቃራኒው ደግሞ አሁን መቃብሩ ጋር የምናያትን የመጀመሪያው አንቀጽ ላይ በተለይ ስለ መግደላዊት ማርያም ይናገራል። እቺ 7 አጋንንት ጌታ ያወጣላት ሴት ናት። ሐዋርያው ጳውሎስም ገልጦታል መጀመሪያ የታየው ለሷ እንደሆነ እና በሕይወቷ ከጌታ የተጠቀመችው በርካታ ነገር አለ። በ7 አጋንንት መያዝ ቀላል ነገር አይደለም። ከዚህ አጋንንት አገዛዝ ገላግሎ ሰው ያደረጋት ወደ ሕይወቷ ውስጥ ገብቶ ታሪኳን ሕይወቷን የቀየረ ተስፋዋን የቀየረላት ጌታ ነው እና እንዴት ባለ ሁኔታ ተይዞ ተሰቅሎ ተገድሎ በመቃብር እንዳለ ታውቃለች። እና ያ የሕይወቷ ጌታ የሕይወቷ ባለውለታ ለእርሱ ያላት ፍቅር አሁን ደግሞ በሌሊት መቃብሩ ስፍራ ላይ እንድትገኝ አድርጓታል። እና የእርሱን ሁኔታ መቃብሩ ጋር ሄዳ በእርግጥ ልትሰናበት ሽቱ ልትቀባ እንደ አይሁድ ልማድ የሚሆነውን ልታደርግ ነው በዚያ ስፍራ የተገኘችው። በዚያም ልታለቅስ ፍቅሯን ልትገልጥ ነው በዚያ የተገኘችው። ግን ጌታ ከሙታን ከተነሳ በኋላ መጀመሪያ ለዚች ሴት መታየቱና መገለጡ በጣም አስደናቂ ነው። ሴት ነች። የትንሣኤው የመጀመሪያዋ አዋጅ ነጋሪ ነች። የጌታችን የኢየሱስ ክርስቶስ ትንሣኤ ለመጀመሪያ ጊዜ የታወጀው በዚች ሴት አማካኝነት ነው። ከሙታን ተነስቶ እንደዚህ አይነት ሕይወት ለነበራት ግን ደግሞ በፍቅሩ በምህረቱ ላዳናት እና የራሱ ላደረጋት ለዚች ሴት ጌታ ራሱን ገለጠ። የመጀመሪያው የትንሣኤው ምስክር ሆነች። ጌታ ኢየሱስ ከሰዎች መካከል መላእክቱ ከዚያ ቀድመው አይተውታል በታሪክ ውስጥ ቀርቦ እንደነበረው። ግን ከሴቶች መካከል መግደላዊት ማርያም የትንሣኤው ምስክር ሆና እናገኛታል። የመጀመሪያው የትንሣኤው ምስክር የኢየሱስ ክርስቶስ ሕያውነት ምስክር ከሙታን የተነሳውን ጌታ በዓይኖቿ የመመልከትና የማየት ታላቅ እድል በዚህ ክፍል ላይ እንደነበራት እናያለን ማለት ነው። እግዚአብሔር የተባረከ ይሁን እና ከጌታ ጋር ከተገናኘች በኋላ ሕያው መሆኑን ካየች በኋላ ጌታ ከዚህ ቀደም እንዳደረገው በስሟ ከጠራት በኋላ እና ታሪኳን የለወጠውን ጌታ በዓይኖቿ ካየች በኋላ በቀጥታ ወደ ሐዋርያት ሄዳ የጌታን ትንሣኤ አብስራለች። የኢየሱስ ክርስቶስን ሕያውነት ለደቀ መዛሙርቱ ምስክር ሆናለች እና የመጀመሪያው አንቀጽ ውስጥ ይሄንን እናያለን። ማለት የተገባቸው የሃይማኖት ሰዎች በብዙ አይነት ምልክት ልባቸው ያልተነኩ ልባቸው የደነደነ ሰዎች ባሉበት በዚያ አንጻር ግን ደግሞ በጣም ከጌታ ጋር የተለየ ቅርበት የነበራት ጌታ ያዳናት ምሕረት ያደረገላት ሴት የትንሣኤው ምስክር እንድትሆን እግዚአብሔር እንዴት አይነት እድል እንዳደረገላት ከነሱ ጋር በማነጻጸር ነው ለማየት የሞከርኩት ማለት ነው። ክብር ለስሙ ይሁን። እግዚአብሔር ይመስገን። ከዚህ እንደ ታሪክ ከምናስታውሰው
ደግሞም ያው በታሪክ ውስጥ የሆነ ነው እና በዚህ ሕያው እውነት ውስጥ ያለውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ከሙታን መነሳት ስለሱ መነሳት ከመናገር ባሻገር ከኛ ይሄን ከምንሰማው ሰዎች ጋር የሚኖረውን ግንኙነት እና ተስፋ ማየት ተገቢ ነው። ክርስቶስ እንደተሰቀለና ደግሞም ሞትን ድል አድርጎ እንደተነሳ በማያምኑ ቤተ እምነቶች ውስጥ ከሚኖር አንድ ሰው በዛ ቤተ እምነት ውስጥ በጣም ብዙ ዘመን የኖረ እና የተማረ ሲያስተምርም የነበረ አንድ ሰው ወደ ወንጌል መጥቶ በአንድ ወቅት ማመኑ ክርስቶስን በዚህ መንገድ መቀበሉ በሕያው እግዚአብሔር ልጅነቱ በሞትና በትንሣኤው ጌታ ኢየሱስ ክርስቶስን በዚህ እንደ ወንጌል እውነት ማመኑ ይደንቀኝ ነበረ ከነበረበት ቅንዓትና ካሳለፈው ነገር ጋር ተያይዞ እና ጥርጣሬም ነበረኝ። አንዳንዶች ተመልሰናል ብለው እንደገና ሲመለሱም ስላየን እንደሱ አይነት ነገር እንዳይሆን ጥርጣሬም ነበረኝና አንድ ጊዜ እንደው እንዴት ወንጌልን ተረዳኸው? እንዴት ክርስቶስን በሕያው እግዚአብሔር ልጅነቱ በሞትና በትንሣኤው ወንጌል ባለው መጠን ልትቀበለው ቻልክ? እስኪ ንገረኝ አልኩት እና ትንሽ ዝም ካለ በኋላ ይኸውልህ እኔ ባደግኩበት ቤተ እምነት ወይም የእምነት ተቋም የፍርድ ቀን እንዳለ ሰዎች ተነስተው እንደ የዋጋቸው እንደሚከፈላቸው ይሰበካል። የፍርድ ቀን የሚባል እንዳለም ይታወቃል። ትንሣኤም እንዳለ ይታመናል። ግን አንድ የትንሣኤ ሳምፕል የለውም መጽሐፋችን እና ማን እንደተነሳው ትነሳለህ ብባል እንደ ናሙና የምጠራው አንድ ሰው እንኳ የለም መጽሐፋችን ውስጥ እና ወደ ወንጌል ፊቴን ዘወር ሳረግ የትንሣኤ ሳምፕል አገኘው፣ ናሙና አገኘው። አሁን ትንሣኤ እውነት እንደሆነ የማይበት አገኘው እና ማን እንደተነሳ ትነሳለህ ብባል ኢየሱስ እንደተነሳ ማለት የምችልበትን እድል ወንጌል ሰጠኝ። ስለዚህ እኔን የማረከኝ ትንሣኤ ነው ማለቱን አስታውሳለሁ። እና ትንሣኤ ትንሽ ነገር አይደለም። ሞት የተሸነፈበት ህይወት ነው። ጨለማ የተረታበት ብርሃን ነው። ትንሣኤ ስንቱን ጀግና፣ ስንቱን ምሁር፣ ስንቱን ደግ፣ ስንቱን ኃይለኛ፣ ስንቱን መሪ፣ ስንቱን ተመሪ ወደ መቃብር ያወረደውንና ያበሰበሰውን ሞት ድል ስለመንሳት የሚታወጅ አዋጅ ነው። ትንሽ ነገር አይደለም ትንሣኤ። ምክንያቱም ያው ዘመን እንደ ጥላ ነው፣ እንደ እንፋሎት ነው ተብሏል፣ እንደ ሳር አበባ ነው ተብሏል እና የህይወት ዘመን በሰው ህይወት ውስጥ እንዲህ እንደ ጤዛ በሆነው የህይወት ዘመን ሞት የተሸነፈበትን እውነትና ህይወት ከማመን በላይ ምንም ነገር ስለሌለ በዚህ ዙሪያ ከህይወታችን ጋር ጉዳዩን ካላያያዝነው ታሪክ ብቻ እንዳይሆን፣ መታሰቢያ ብቻ እንዳይሆን እስቲ ትንሣኤ ከኛ ህይወት ጋር እንዴት ይዛመዳል? ጌታ ኢየሱስ ተነስቷል። ከዚሁ ጋር በተያያዥነት ጌታ ለመግደላዊት ማርያም ያለውንም ጭምር አስታውሰን ከህይወታችን ጋር አያይዘን ብንማርበት መልካም ነው። መልካም። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። ጌታችን ኢየሱስ ክርስቶስ ከሞት ተነስቷል። መጽሐፍ እንደሚናገር ክርስቶስ ከሙታን በኩር ሆኖ ተነስቷል። ይሄ እውነት ደግሞ እጅግ የከበረና እጅግ የገነነ ከኛ ህይወት ጋር ብዙ የሚያገናኘው ነገር አለ። ትንሣኤ እጅግ የከበረና እጅግ ገናና እውነት ነው። እንግዲህ ስለ ትንሣኤ ስናስብ በመጀመሪያ ትንሣኤ ለእምነታችን ጽኑ እውነት ወይም ደግሞ ጽኑ የሆነ እርግጠኝነት ሰጥቷል ብዬ አምናለሁ። ምክንያቱም ትንሣኤ ባይኖር እምነታችን ከንቱ ሆኖ ይቀር ነበረ። የእምነታችን መሰረት ወይም የእምነት አሁን ለምናምነው እምነት ጽኑ ምሰሶ ነው። ሐዋርያውም ጳውሎስ በአንደኛም ቆሮንቶስ ምዕራፍ 15 ብላ ያነሳልን ይሄንን እውነት ነው። ክርስቶስ ከሙታን ባይነሳ እምነታችን ከንቱ ሆኗል ነው ያለው። እምነት የሚባለው ነገር አይኖርም ማለት ነው። ባዶ ነው ማለት ነው። ይሄ ብቻም አይደለም። ትንሣኤ በመኖሩ እግዚአብሔር ኃጢአታችንን ይቅር ብሎታል። በክርስቶስ ትንሣኤ ምክንያት እግዚአብሔር የኛን ኃጢአት ይቅር ብሏል።
ምክንያቱም ትንሣኤን ስናወራ ከትንሣኤ በፊት መቼ ስናወራ ስለ ክርስቶስ ሞት ነው። ሞቱ ደግሞ ስለኛ ኃጢአት የተከፈለ ዋጋ ነው። ሐዋርያውም በዕብራውያን መልእክት ምዕራፍ 2 ላይ እንደነገረን በእግዚአብሔር ጸጋ ጌታችን ኢየሱስ ክርስቶስ ስለ ሁላችን ሞትን ቀምሷል። እግዚአብሔር ለኛ ባለው ጸጋ ክርስቶስ ስለኛ ኃጢአት ሞቷል። የኛን ኃጢአት በመስቀል ላይ ጌታችን ዕዳ ከፍሏል። እሱ ባይሞት ኖሮ ደህንነት የሚባል ነገር አይኖርም። የኃጢአት ስርየት የለም፣ ልጅነት የለም፣ ክብር የለም። እንደምናውቀው ክርስቶስ ባይመጣ ኖሮ ሰው ለዘላለም ከእግዚአብሔር የመለየት አደጋ ውስጥ ነበር። ለዘላለም ማለት ነው፣ ለጊዜያዊ ሳይሆን ራሱ ጣልቃ ባይገባ ሰው በኃጢአት ምክንያት ማለት ነው ከእግዚአብሔር ለዘላለም የመለየት አደጋ ውስጥ ነበር። ግን ይሄ እንዳይሆን ራሱ በስጋ ተገልጦ የእኛን ኃጢአት በመስቀል ላይ ተሸክሞ ቤዛችን ሆኖ ማስተስሪያችን ሆኖ ዕዳችንን ከፍሏል። እና ይሄ ጌታ መሞቱ ብቻም ሳይሆን ሞትን ድል አድርጎ ደግሞ ተነስቷል። እንደተናገረው በሶስተኛው ቀን እነሳለሁ እንዳለ ኢየሱስ ክርስቶስ በሶስተኛው ቀን ከሙታን ተነሳ። የሱ መነሳት ደግሞ ኢየሱስ ክርስቶስ ስለኛ ኃጢአት ያቀረበውን መስዋዕት እግዚአብሔር መቀበሉን ያሳያል። ክርስቶስ ስለኛ ሞተ ብቻም ሳይሆን ስለኛም ተነስቷል ነው የምንለው። ምክንያቱም መነሳቱ ከኛ ሕይወት ጋር ቀጥተኛ ግንኙነት አለው ማለት ነው። እግዚአብሔር ኃጢአታችን ይቅር ብሏል ማለት ነው። በክርስቶስ ኢየሱስ የሚያምን ወይም ትንሣኤው ትንሣኤ ነው ብሎ የሚያምን አንድ ክርስቲያን እግዚአብሔር የኔን ኃጢአት ይቅር ብሏል ብሎ ማመን አለበት ማለት ነው። የሞት ፍርሃት እሱ ውስጥ ሊኖር አይችልም ማለት ነው። ጳውሎስ ይህንን ነው የሚነግረን። ክርስቶስ ከሙታን ባይነሳ ኖሮ እስካሁን በኃጢአታችን አለን ነው ያለው። በኃጢአት እንድንሆን ነበር፣ ከንቱ ነበር ማለት ነው። ይህንንም የበለጠም እኮ ሲያብራራ ነው ሮሜ ምዕራፍ 4 ላይ ክርስቶስ ከሙታን ተነሳ ብቻም ሳይሆን እኛንም ስለማጽደቅ አይደለም ነው፣ እኛንም ስለማጽደቅ ከሙታን ተነስተዋል ማለት ነው። የእግዚአብሔር ጽድቅ ወደኛ መጥቷል ማለት ነው። የእግዚአብሔር ሕይወት ወደኛ መጥቷል ማለት ነው። ቅድም አሴም እንዳልከው ትንሣኤ ጨለማን የገፈፈ ብርሃን ነው ስንል ይሄ ብርሃን የእግዚአብሔር የክብር የእውቀት ብርሃን የእግዚአብሔር ሕይወት ነው በትንሣኤ አማካኝነት ወደኛ ሊመጣ የቻለው ማለት ነው። ትንሣኤ ብዙ ነገራችን ነው። በነገራችን በትንሣኤ እግዚአብሔር ኃጢአታችን ይቅር ማለት ብቻም ሳይሆን ተስፋም እኮ አግኝተናል። ተስፋ አግኝተናል፣ ርስት አግኝተናል። ለዚህ ነው በአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ሐዋርያው ሲናገር ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት የሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ ወለደን አለ። ሁለተኛ ልደት እንኳን የተገኘው በክርስቶስ ትንሣኤ ነው ማለት ነው። እና ትንሣኤ የክርስቶስ ትንሣኤ ከኔ ሕይወት ጋር ከእናንተ ሕይወት ጋር ሲገናኝ ትልቁ ነገር እግዚአብሔር የኛን ኃጢአት ይቅር ብሏል ማለት ነው። እግዚአብሔር በደሌን ይቅር ብሏል ማለት ነው። ኩነኔ በእኔ ውስጥ የለም ማለት ነው። እግዚአብሔር ተቀብሎኛል ማለት ነው። ተስፋ አለኝ ማለት ነው። እምነቴ ሕያው ነው ማለት ነው። ክርስትና ጽኑ እምነት የሆነው በክርስቶስ ትንሣኤ ነው። ዘመን ተሻጋሪ 2000 ዓመት ተሻግሮ እኛ ድረስ የመጣውና ቀጣይም የሚቀጥለው ክርስቶስ ሕያው ስለሆነ ነው። የክርስትና መሰረቱ ሕያውነት ነው። ያም ሕያውነት የክርስቶስ ትንሣኤ ነው ማለት ነው። እሱ ብቻም አይደለም። እዚህ ቅድም እንዳነሳ ነው የደስታችን ሁሉ ምንጭ ነው ትንሣኤ። ጌታን ባዩ ጊዜ ምን አላቸው? ደስ አላቸው። እንግዲህ አይነሳም ብሎ ሊሆን ተስፋ ቆርጦ ሊሆን ይችላል። ግን በተዘጋ ቤት ገብቶ ጌታ ሰላም ለእናንተ ይሁን ባላቸው ጊዜ ጌታን ባዩ፣ ይሄ ቃል በጣም ደስ ይለኛል። ጌታን ባዩ ጊዜ ደስ አላቸው እና የደስታችን ምንጭ ነው። በምንም አይነት ሁኔታ ውስጥ ልናልፍ እኮ እንችላለን። ችግር ሊኖር ይችላል፣ ሀዘን ሊኖር ይችላል፣ ቃል ቀረፍ ያለ ተራራ የሆነ ነገር በሕይወታችን ዙሪያ ሊኖር ይችላል። ግን ትንሣኤ ስላለ ክርስቶስ ሕያው በመሆኑ ጋር ደስታ አለ በልባችን ማለት ነው። ብንሞት እንኳን ሕያው ነን ማለት ነው እና ትንሣኤን ስናስብ ይህንን በዋናነት ማስተዋል ያለብን ያስባል። ክብር ለአምላካችን ይሁን። እንግዲህ ያው ትንሣኤ ከኛ ሕይወት ጋር በቀጥታ የተሰናሰለ እውነት ነው። ሞቱ ለኛ እንደሆነ እንዲሁ ትንሣኤው ለኛ ነው። ስለ ኃጢአታችን የሞተው ጌታ ኢየሱስ እኛን ስለማጽደቅ ከሙታን መነሳቱን ወንጌላት ይነግሩናል። ስለዚህ በሱ ትንሣኤ ውስጥ እግዚአብሔር እኛን እንዳስነሳን ሕይወት ሰጥቶ እንዳስነሳን በቀኙ እንዳስቀመጠን እናምናለን። ኤፌሶን 2 ላይ እንደተጻፈው። ከዛ ባሻገር አሁን ወንድሜም እንዳነሳው ክርስቶስ ካልተነሳ እምነታችን ከንቱ ሆኗል፣ ስብከታችንም ከንቱ ሆኗል።
እግዚአብሔር ክርስቶስን አስነሳው በማለታችን ሐሰተኛ የእግዚአብሔር ምስክሮች ሆነናል። ክርስቶስ ካልተነሳማ እንግዲህ ከነ ኃጢአታችሁ አላችሁ ማለት ነው ይልና በዚህች ሕይወት ብቻ እግዚአብሔርን ተስፋ የምናደርገው ከሆነ ከሰው ልጆች ሁሉ ይልቅ ምስኪኖች ነን ያለው ልክ ነው። ሕይወት ይሄ ብቻ ቢሆን ይሄ አሁን ዓለም የሚተራመስበት ይሄ በልደት ተጀምሮ በሞት የሚጠናቀቀው ብዙ ሐዘን፣ ብዙ ደስታ፣ ብዙ ክብር፣ ብዙ ውርደት ያለበት ብዙ ልክ ያልሆነ ነገር የሞላበት ይሄ አሁን እኛ ያለንበት ዓለም ስርዓት እሱ ብቻ ቢሆን ኖሮ ሕይወት በእውነት ሁሉን የሚችል አምላክ እንዴት እንዲህ ጥላ ለሆነ ይሄ እንፋሎት ለሆነ እንደ ሳር አበባ ለሆነ ለሚያልፍ በቃ ለሚጠፋ ለሚበሰብስ ነገር እግዚአብሔር እንዴት ፈጠረን? ለምን ተፈጠርን እንል ነበር። እና በእውነት ይህንን የሚለውጥ የእግዚአብሔር ምሕረት በጌታ በኢየሱስ ክርስቶስ በኩል ስለመገለጡና እሱ የትንሣኤያችን በኩር ሆኖ ከሙታን ስለመነሳቱ ክብርና ምስጋና ለስሙ ይሁን። እንግዲህ ከዚህ ጋር በተያያዥነት በዋናነት ጌታ ኢየሱስ ክርስቶስ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው ማለቱን ለወንድሞቼ ማለቱን እናያለን። እንግዲህ ይህንን ከዕብራውያን 2 ጋር አያይዘን አንስተነው ብናልፍ መልካም ነው። እግዚአብሔር እንዴት ወደ ራሱ እንዳቀረበን የክርስቶስ ወደኛ ማንነት ዘልቆ መምጣት እኛም በእግዚአብሔር ፊት እንዴት እንዳደረገን የሚያሳይ እውነት ስለሆነ እስኪ ዝምድናውን እኛን ያቀረበበትን በእግዚአብሔር ፊት ያገኘነውን ስፍራ በተመለከተ እንደው ጥቂት ነገር ብለን ብናልፍ መልካም ነው። ወንድሜ አዲስ ይህንን ነጥብ ብታነሳው ደስ ይለኛል። እግዚአብሔር የተባረከ ይሁን። እንግዲህ ትንሣኤ ታላቅ መተባበር ነው ከክርስቶስ ከሞቱም ከትንሣኤውም ጋር ክርስትና በአጠቃላይ የክርስቶስን ሞትና ትንሣኤ መተባበር ነው። ይህንን የምናውጅበት እውነት ነው። የጌታችን የኢየሱስ ክርስቶስ ከሙታን መነሳት አንዱ ይሄ አሁን ያነሳኸው በተለይ ከዚህ ቀደም ወዳልነበርንበት ሁኔታ እንዴት እንደመጣን የጌታ ትንሣኤ ያረጋገጠውን እውነት እንናገርበታለን። በዚህ ጊዜ ለሕይወታችን የሆነውን ከእግዚአብሔር ጋር በተያያዘ አሁን እግዚአብሔርን አባታችን ብለን ስለምንጠራበት ድፍረት፣ የእምነት ድፍረት ከትንሣኤው ጋር በቀጥታ የተያያዘ ነው። በተለይ ጌታችን አሁን በዚህ ሰዓት ከሙታን ከተነሳ በኋላ ለመግደላዊት ማርያም ያላት እውነት እሷ ልትሰናበተው በምትፈልግበት ጊዜ አይ ወደ አባቴና ወደ አባታችሁ አላረኩምና አትንኪኝ፣ ነገር ግን ሂጂና ለወንድሞቼ ይህንን ንገሪያቸው ብሏታል። እውነት ነው። ጌታ ኢየሱስ ክርስቶስ በእኛ መካከል በተገለጠበት እና ሰው በሆነበት ማንነት እግዚአብሔርን አባቴ ብሎ ጠርቷል። በሰው መካከል በተገለጠበት ሁኔታ ደግሞም ሰው ነውና ፍጹም ሰው ነውና ጌታ ኢየሱስ ክርስቶስ አምላኬ በማለት ተናግሯል በዚህ ክፍል ላይ። ይሄ በጣም አስደናቂ እውነት ነው። የጌታ ኢየሱስ ክርስቶስን ማንነት ይመለከታል። እርሱ ፍጹም ሰው ፍጹም ደግሞ አምላክ ነው በማንነቱ። ጌታ ኢየሱስ ክርስቶስ ሰው ከሆነበት ጊዜ ጀምሮ አሁንም ባለበት ሁኔታ ስለ ኢየሱስ ክርስቶስ ስንናገር ይህን እውነት ነው የምንመሰክረው፣ ፍጹም ሰውነቱንና ፍጹም ደግሞ አምላክነቱን። ይሄ የእምነታችን መሰረት ጭምር ስለሆነ ማለት ነው እና የኢየሱስ ክርስቶስ እግዚአብሔር አብን አምላኬ ብሎ ጠርቷል። በእኛ መካከል ተገኝቶ ሰው በመሆኑ በሰው መካከል ተገኝቶ የሰውን ባህሪ ገንዘብ ስላደረገ እግዚአብሔርን አምላኬ ብሏል አብን። በሌላ በኩል ደግሞ እሱ ከዘላለም የነበረ ቃል ነው፣ የእግዚአብሔር ልጅ ነው። ስለዚህ አብን በተለያየ ስፍራ ላይ በአዲስ ኪዳን ውስጥ የምወደው ልጄ እሱ ነው ብሎ መስክሮለታል እና በዚህ ማንነቱ እግዚአብሔርን አባቴ ብሎ ጠርቷል እና ወደ አባቴና ወደ አምላኬ ወደ አባታችሁና ወደ አምላካችሁ ብሎ ጌታ ኢየሱስ ክርስቶስ ጌታ በዚህ ክፍል ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ የሚል ተስፋ ለደቀ መዛሙርቱ ልኮላቸዋል። ወንድሞቼ ብሎ ጠርቶ ማለት ነው። ይሄ በጣም አስደናቂ እውነት ነው። እርሱ በስጋና በደም በመካፈሉ ምክንያት
የሰውን ባህሪ ገንዘብ በማድረጉ ሰው በመሆኑ ምክንያት በእርሱ ለሚያምኑት በሙሉ እርሱ ወዳለበት ሁኔታ ሁላችንንም በመወከል እርሱ ወዳለበት ሁኔታ ሁላችንም አምጥቷል። የምናምነውን በሙሉ ወደዚያ ሁኔታ አምጥቶናል። ምን ማለት ነው ይሄ? እግዚአብሔርን አሁን አባታችን ማለት ወደምንጠራበት ድፍረት ጌታ ኢየሱስ ክርስቶስ አምጥቶናል ማለት ወደ አባቱ አቅርቦናል። ይሄ ታላቅ በትንሣኤው ያገኘነው ብድራት ነው። ይሄ ታላቅ የምስራች ነው። ይሄ እንደውም በክርስትናችን ውስጥ ዋና እውነት ነው፣ ትልቅ እውነት ነው፣ የእምነታችንም መሰረት ነው። በማመናችን ምክንያት ሁላችንም ከእግዚአብሔር በመወለዳችን እግዚአብሔር አባታችን እግዚአብሔር አምላካችን ሆኖልናል። በምን ምክንያት ካልን ግን በክርስቶስ ኢየሱስ ምክንያት ነው። እርሱ ሰው ሆኖ በመካከላችን ተገኝቶ የሰውን ማንነት ገንዘብ በማድረግ ስለ ሰው ኃጢአት የሚከፈለውን ዋጋ ሁሉ በመክፈል በሰውና በእግዚአብሔር መካከል የነበረውን ድልድይ ስለሰበረ ስላፈረሰ ሰውና እግዚአብሔር የለየውን ሰውን ከእግዚአብሔር ክብር ያጎደለውን ኃጢአት በመስቀል ላይ የኃጢአት መስዋዕት ሆኖ ስለቀረበ ጌታ ያንን ፍርድ ስላስወገደ ሰው አሁን ወደ እግዚአብሔር የሚገባበትን በር ከፍቷል ማለት ነው። በክርስቶስ ምክንያት ሁላችንም አሁን እግዚአብሔር አባታችን ብለን እንጠራዋለን። እግዚአብሔር አባታችን ነው። የጌታችን የኢየሱስ ክርስቶስ አባት የኛ አባት ሆኖልናል፣ አምላክ ሆኖልናል ማለት ነው። እግዚአብሔር የተባረከ ይሁን። በዚህ በጣም ደስ ሊለን ይገባል። ይህም የምስራች ነው። ዛሬ ሰው በክርስቶስ ኢየሱስ ቢያምን ወደ ክርስቶስ ኢየሱስ ቢመጣ ኢየሱስ ክርስቶስ ከሰማይ የመጣው በምድር ላይ ሰው የሆነው በመስቀል ላይ የሞተው የተሰቀለው ለእርሱ ኃጢአትና በደል እንደሆነ ቢያምን ደግሞም ከሙታን መነሳቱን ቢያምን ከእግዚአብሔር በመወለድ ወደዚህ የእግዚአብሔር ቤተሰብ እንደሚመጣ የወንጌል ተስፋ አለ ማለት ነው። በወንጌል ተስፋ በክርስቶስ ኢየሱስ ትንሣኤ የምናውጀውና የምንመሰክረው እውነት ይሄ ነው። ሰዎች ከእግዚአብሔር ዳግመኛ ተወልደው የእግዚአብሔር መሆን ይችላሉ፣ ወደ እግዚአብሔር መቅረብ ይችላሉ። ይሄ በር በክርስቶስ ኢየሱስ ትንሣኤ ከሞት መነሳት ምክንያት ተከፍቷል ማለት ነው። ዛሬ እግዚአብሔር አባታችን ነው፣ እግዚአብሔር አምላካችን ነው። እግዚአብሔርን አባት ብለን መጥራት ችለናል። ስንጸልይም እግዚአብሔርን አባታችን ሆይ ብለን እንጠራዋለን። በእርግጥ እግዚአብሔር የኛ አባት ነው። በምን ምክንያት እኛ እግዚአብሔር ልንሆን ቻልን? በምን ምክንያት ነው እግዚአብሔርን አባት ብለን የመጥራት ድፍረት ያገኘ ነው? በኃጢአት የወደቀ ሰው ሞት የተፈረደበት የሰው ልጅ እንዴት አድርጎ ነው ምን ቢፈጠር ነው እግዚአብሔርን አባት ብሎ መጥራት የቻለው? ከእግዚአብሔር ጋር እንደዚህ የአባትና የልጅ ህብረት በምን ምክንያት ነው የተፈጠረው ካልን በጌታ ኢየሱስ ክርስቶስ ሞትና ትንሣኤ ምክንያት ነው። ይሄንን አብስሯል ትንሣኤው። እግዚአብሔር የተባረከ ይሁን። ክብር ለአምላካችን ይሁን። ወንድሜ ያሬድ ያው ይሄ አሁን ያነሳነው ነጥብ አንኳር ከመሆኑ ጋር ተያይዞ የምትጨምረው ወይም ደግሞ የምታብራራው ወይም የምታጎላው ነገር ካለ እድሉን ለአንተ ልስጥና ወደ ቀጣዩ አንቀጽ ብንሻገር። መልካም። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። አሁን ወንድሜ አዲስ ባነሳው ሀሳብ ላይ ጥቂት ነገር ለማከል ወዳለው እንግዲህ ያነሳነው ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለመግደላዊት ማርያም የተናገረውን ቃል ነው። እሱ ደግሞ ቃል ብቻም ሳይሆን ምስራች ነው ብለናል። ምስራችነቱ ደግሞ ያው እኛ የእግዚአብሔር ልጆች የሆንበት እውነት ማለት ነው። ትንሣኤ አንዱ ይህንን አብስሮናል ማለት ነው። የእግዚአብሔር ልጆች የመሆንን መብት ሰጥቶናል። ይህንን በወንድሜ በአዲስ በኩል በስፋት ተብራርቶልናል። እኔ ጭማሪ ማድረግ የምፈልገው እዚህ ዕብራውያን 2 ላይ ያለውን ሀሳብ በመጨመር ነው። እንግዲህ እዛ ላይ ምንድን ነው የሚለን የእግዚአብሔር ቃል የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። እንግዲህ በዛ ክፍል ላይ ያው ቀዳሹ ስለኛ ኃጢአት የሞተው ጌታ ኢየሱስ ነው። ምክንያቱም የሞቱ ዓላማ እኛን ለመቀደስ ነው። ምክንያቱም የሚቀድሰን የሚያነጻን መስዋዕት ነው፣ ያቀረበው መስዋዕት ነው። እዚህ ዕብራውያን ላይ እንደተጻፈው አንድን መስዋዕት ለዘላለም አቅርባን ነው የእሱን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ስለዚህ እሱ ያቀረበው መስዋዕት እኛን ቀደሰን። ስለዚህ በትንሣኤው አማካኝነት እሱ ያቀረበው መስዋዕት እኛን ሲቀድስ ቀዳሹና እኛ
ከአንድ ሆንን ማለት ነው። በሌላ ቋንቋ የእግዚአብሔር ቤተሰብ ሆን ማለት ነው። አንድ አይነት ሳንሆን ግን ከአንድ ናቸው የሚለው እውነት አንድ ቤተሰብ ሆንን ማለት ነው። የእግዚአብሔር ቤተሰቦች ሆንን ማለት ነው። እግዚአብሔር አባት በሆነበት ቤተሰብ ውስጥ እኛ ልጆች ሆንን ማለት ነው። በክርስቶስ ስራ ማለት ነው። ቅድም ወንድሜ አዲስ እንዳለው ትንሣኤ እኛን ወደዚህ እውነት ነው ያመጣን። ኢየሱስ እሱ ወዳለበት ስፍራ ነው እኛን ያመጣን ማለት ነው። መጀመሪያ እሱ እኛን ወዳለበት ስፍራ ከማምጣቱ በፊት እሱ ወደኛ ወዳለበት ስፍራ ነው የወረደው አይደል? ሰው ወደ መሆን ነው የመጣው። የሰውን ስጋ ገንዘብ አደረገ፣ በምድር ላይ ተመላለሰ አይደል? ዕዳችን ሁሉ ከፈለ፣ የዓለም ሁሉ ኃጢአት በእርሱ ላይ ሆነ። መስቀል እኮ የኛ ስፍራ ነው አይደል? ያ ስፍራ የኛ ስፍራ ነው። አምላኬ አምላኬ ለምን ተውከኝ ሁሉ እስኪል ድረስ ጌታችን ኢየሱስ ክርስቶስ ያንን የጣር ጩኸት ሲጮህ ያ ቦታ የኛ ቦታ ነው። ስለዚህ ወደኛ ቦታ ወረደ። ኤፌሶን ላይ እንደተጻፈ ወደ ታችኛውም ክፍል ወረደ ነው የሚለው። ወረደ ማለት ነው። ይሄ ሁሉ ዓላማ ምንድነው? እኛን እሱ ወዳለበት ስፍራ ለማምጣት ነው። ያ ስፍራ ደግሞ ልጅነት፣ እግዚአብሔር ቤተሰብ መሆን፣ ልጅነት ቅድም እንዳልነው ማለት ነውና ትንሣኤ ይሄንን እውነት አድርጓል። ግን በጣም የሚገርመኝ ጌታ ከቀደሰም በኋላ እኛን በደሙ ካነጻን በኋላ እኛን እሱ ወዳለበት ስፍራ ካመጣን በኋላ ወንድሞቼ ብሎ ጠራን። ስለዚህ ወንድሞቼ ሌላቸው አያፍርባቸውም አለን። ይሄ በጣም ማለት እኛ ሲጀመር ሊታፈርብን የሚገባን ሰዎች ነን። በኃጢአት ምክንያት ሰው እኮ በገዛ ምርጫው በገዛ ፈቃዱ ነው ጨለማን፣ ሞትን፣ ሰይጣንን መርጦ የሄደው ማለት ነው። እና ሰው ሲታይ መንፈሳዊ ዓለም እግዚአብሔር ሰውን ሲያየው እግዚአብሔር በሰው ያፍራል አይደል? በመፍጠሩም ተጸጸተ ተብሎ ተጽፏል። ሰው ለዚህ አይደለም የተፈጠረው፣ ሰው ወደቀ ማለት ነው። እና እግዚአብሔር ሰውን ሲያየው ሰው ያለበት ሁኔታ በጣም ያሳፍራል። እና እኛን ጌታ በደሙ ቀደሰና እኛን እሱ ወዳለበት ስፍራ ካመጣን በኋላ ወንድሞቼ ያለ ማለት ነው። እና ወንድሞቼ ብሎ ሊጠራ ምን ይላል? እነሆ እግዚአብሔር የሰጠኝ ልጆች ብሎ እግዚአብሔር እሱን እኛን ለሱ ሰጠና እኛን ኢየሱስ ወንድሞቼ ብሎ ሊጠራ አላፈረብንም ማለት ነው። እና ለመግደላዊት ማርያም ያላት ይሄን ነው፣ ሂጂና ለወንድሞቼ ንገራቸው። እንደው ይሄን ከትንሣኤ በፊት ይሄን ቃል ብዙ ሲጠቀሙ አናይም ጌታ አይደል? በአገልግሎቱ ወንድሞቼ እንደው አንድ ጊዜ እንደውም ጌታ አንድ ጊዜ ያው ወንድሞችና እህቶች እናትህ በውጭ ይጠብቀዋል ባሉት ጊዜ ጌታ ማን ነው ወንድሜ፣ ማናት እህቴ፣ ማናስ እናቴ ብሎ ጣቱን ግን ወደ ሕዝቡ እየጠቆመ እናቴና ወንድሞቼ ወይም እህቴ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው ብሎ ተናግሯል። እና ይህን ቃል ጌታ ከትንሣኤ በፊት ሲጠቀም አናይም፣ ግን ከትንሣኤ በኋላ ግን ይህን ቃል ለመጀመሪያ ጊዜ ተጠቅሟል። ይሄም የሆነበት እውነት በሞቱ እሱ ባቀረበው መስዋዕት እኛን በመቀደሱ እኛን በማንጻቱ እኛን እሱ ወዳለበት ስፍራ ካመጣ በኋላ እኛን ወንድሞቼ ብሎ ሊጠራ ጌታ አላፈረብንም። ይህንን ማድረግ የቻለው ትንሣኤ ነው። ይሄ ቅድም እንዳልነው የምስራች ሁሉ ምስራች ነው። እኔ የእግዚአብሔር ልጅ ነኝ ማለት፣ እኔ የእግዚአብሔር ቤተሰብ ነኝ ማለት። ኤፌሶን ላይ እኮ ለዛ ነው ከእንግዲህ ወዲህ ከቅዱሳን ጋር ባለ ሀገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላልና ይሄ በጣም የከበረና እጅግ የገነነ እውነት፣ ለልብ ደስታ የሚሰጥ እውነት ነው። ይህንን ምስራች ትንሣኤ ያሰምቶናል።